ሰላም የተወደዳችሁ የዚቅ ሚዲያ ቤተሰቦች፣ ይህ ዚቅ ሚዲያ ነው። ለባለማህተቦች የምናዘጋጀው ልዩ የእንዴት መርሃ ግብራችን ነው። ዛሬ በጌታችን ልደት በልዩ መርሃ ግብር ተገናኝተናል። በመላው ዓለም የምትኖሩ ኦርቶዶክሳውያን የዚቅ ሚዲያ ቤተሰቦች ተከታታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ። እዩ እንዴት ነህ? ሰላም ነው? እንኳን አደረሰ። እንኳን አብሮ አደረሰን። እግዚአብሔር ይመስገን። እንግዲህ ዘመናትን ቆጥረን 2018 የጌታችንን ልደት ለማክበር እየተዘጋጀን ነው። እግዚአብሔር ይመስገን ለዚህ። ምክንያቱም ዘመን የሚሰጠን ጌታ ነው። ስለዚህ እርሱ የተወለደበትን ቀን ደግሞ ማክበር ለኛ ለክርስቲያኖች በጣም ትልቅ ነገር ነው። ነገር ግን ገናን እንዴት እናክብር? ልደትን እንዴት እናክብር? ምን አይነት አስተያየት አለ እዚህ ላይ? እንግዲህ በዓል አከባበር እንደ ማህበረሰባችን ብዙ ጊዜ በትክክለኛው መንገድ የሚደረግበት ማህበረሰብ ላይ አይደለም የሚያደገው። የበዓሉን ጌታ ወይም ደግሞ የበዓሉን ባለቤት ትተን ሌላ ቦታ ማክበር፣ በሌላ መንገድ ማክበር በጣም የተለመደ ነው። አሁን ትንሽ የጌታችን የመድኃኒታችን ኢየሱስ ክርስቶስን የልደትን በዓል እንግዲህ በዋዜማው የኢትዮጵያ ጀንደረባው ትውልድ አላፋትን የመሰለ ነገር አምጥቶልን ትንሽ የሆነ ያክል መልኩ ሰው የክርስቶስን ልደት በዓል በዋዜማው ጀምሮ እንዲያከብር በቤቱ እንዲያከብር ማድረግ ተጀምሯል። ግን የሚቀሩ ብዙ ነገሮች አሉ። እንግዲህ 9 አበይት በዓላት እንግዲህ በዓል ካላንደር ይዘጋል። እንደ ሀገር እንደ ሁሉም ነገር ተጽዕኖ የሚያመጣ ነገር። ሰው ቤቱን ይቀይራል፣ አጋራጃውን ምንጣፉን ይቀይራል፣ ልብሱን ይቀይራል፣ ከቤተሰብ ጋር ይጠራራል። ሃይማኖታዊ ጉዳዮች ብቻ ላይ አልፎ ማህበረሰባዊ ጉዳዮች፣ ኢኮኖሚካሊ የሆኑ ጉዳዮች ላይ ፓርቲስፔት አድርጓል በዓል እኛ ማህበረሰብ ላይ ነው የምልህ። ወደ ውጭም ወደ ምዕራባዊም ዓለም ላይ ገና መንገዱን ስቶ ክሪስማስ ሆኖ እንዲያሉ የዘመን መለወጫ ነው። ያ ነገር እኛ ጋር እየመጣ ነው። ብቻ በዓልን እኛ የምናከብርበት መንገድ ልክ ነው ብለን አናስብም። እንግዲህ ቤተክርስቲያናችን በጣም በዓልን ቅዱስ ያሬድ በእያንዳንዱ በዓል ውስጥ ታየዋለህ። ማህሌቱን ሁሉን ነገር ድጓኑን ታየዋለህ። ዮም ነው የሚለው፣ ዛሬ ነው የሚለው። ማለት ያለፈ ነገር ትዝታ አድርጋ አይደለም እኛ ቤተክርስቲያን የምታከብረው፣ ዛሬ ልክ እንደሆነ አድርጋ ክርስቶስ ስለኛ ብሎ ያን ጊዜ መላእክት የተደሰቱት፣ ሰዎች የተደሰቱት፣ 5500 ዘመን ሙሉ ሲጠብቁት የነበሩት፣ በብሉይ ኪዳን በሞት ይመላለሱት የነበሩት ሰዎች ሁሉ ደስ እንዳላቸው ልክ እንደዛውን ዛሬ ሁኑ ደስ ይለናል። በማህሌቱ የምናስበው ዮም ተወልደ እያለን ነው። ዛሬ ተወለደ ነው እንጂ ትላንት የዛሬ 2000 ምናምን በፊት ተወለደልን ቆጠርን እያለን እንደ ትዝታ አይደለም የምናከብረው። እኛ ዛሬ እያለን ነው ዮም ተወልደ እያለን አሁንን እያሰብን በእውነት ክርስቶስ ለእኛ ብሎ በመወለዱ ደስ እያለን ነው የምናሳልፈው። ግን ያ ምን አይነት ረፍት እንደሰጠ ምን አይነት ህይወት እንደሰጠን የምናውቀው ነገር ያለ አይመስለኝም። በደንብ የተገነዘበን አይመስለኝም እንጂ ክርስቶስ መወለድ ለእኛ እንዴት በተለይ ለኦርቶዶክስ ያለ ክርስቲያኖች ለሁሉም ሰው ምን አይነት ቫልዩ እንዳለው ሺፍትን ያደረገው ወደ ዓመተ ምህረት ነው የተቀየረው። ከዓመተ ዓለም ወደ ዓመተ ምህረት የተሸጋገርንበት ይኩነኒ ብላ እመቤታችን በመቀበሏ በእሷ ምክንያት በመወለዱ በግርግም በመወለዱ ያን ጊዜ እንግዲህ መላእክት በሰማይ አመሰገኑ፣ ሰዎችን በምድር ስብሐት አሉ አመሰገኑና በሰማይም በምድርም ደስታ የሆነበት ዓለም ወደ አንድ ደረጃ ከፍ ያለችበት ከጨለማ ወደ ብርሃን የመጣንበት ቀን ነው። ስለዚህ የምናከብረው እንደ አዲስ ዓመታችንም ነው፣ እንደ አዲስ ህይወት መጀመርም ነው። ምክንያቱም ሞት ይሸት የነበረ ህይወት ነው በብሉይ ኪዳን የነበረው ህይወት። ምንም ጽድቅ ቢሰሩ እንግዲህ ጽድቃችን እንደ መርገም ጨርቅ ተቆጠረ ብሏል ነብዩ። ስለዚህ ቢሄዱ በሲኦል ናቸው። ምንም ነገር ቢያደርጉ መስዋዕትን ቢሰዉ ክርስቶስ መጥቶ እስካልተወለደ ድረስ እሱን እስካላዩት ድረስ ይሄ የሞት ህይወት አይቀየርም ነበርና ከጨለማ ወደ ብርሃን የተሸጋገርንበት ትልቅ በዓላችን ነው እና ይሄንን እንግዲህ በዓል መጀመሪያ በማሰብ ነው መጀመሪያ ያለብን። ምንድነው የተፈጠረው? ዓለም ላይ የተፈጠረው የዛሬ 2000 ምናምን ዓመት በፊት ክርስቶስ ሲወለድ ምንድነው የተፈጠረው? በጣም ብዙ ነገሮች አፕን አድርጓል። እንደ ዓለም አፕን አድርጓል። ኮከብ ደምቃ እረኞችን እስክትመራ ድረስ፣ ሰብአ ሰገልን እስክትመራ ድረስ እንግዲህ በግርግም ያሉ ሰዎች እሱን ወደ በኋላ እናነሳዋለን ብዬ ነው እና እንስሳት መጥተው ጌታን ለማሞቅ ሲሰበሰቡ የቤቱ ባለቤት እስኪደነቅ ድረስ በዛ አካባቢ ያሉ ሰዎች በጣም ሲገርም ድረስ ከዛ ከበረት ይሸት ከነበረው ቦታ ላይ የሚወጣው ብርሃን አስገርሟቸው ምንድነው የተፈጠረው እስኪባል ድረስና በቤተልሔም እንግዲህ ንጉስ ተወልዶልናል እና ትልቅ የምስራች ነው። ሰው ገናን ሲያከብር
ወይም ደግሞ የጌታችን ኢየሱስ ክርስቶስን የልደት በዓል ሲያከብር የምርም ከባርነት ነፃ የወጣንበትን ጊዜ እና ቀን እያከበር እንደሆነ ተሰምቶን ማሳለፍ አለብን። ቅድም እንዳልኩኝ አሁን እየሆነ እንደሆነ ዛሬ እንደሆነ ልክ ዛሬ እንደተወለደ አድርገን ያ እየተሰማን ማክበር ያለብን በዓል ነው። በጣም ደስ የሚል ነው። የኛ ቤተክርስቲያን እጅግ ድንቅ ናት። ለምን መሰለህ ይሄንን እምልህ? በዓላቶቻችንን በሙሉ መልክ አስይዛልናለች። መልክ ማለት እንዴት መሰለህ? ለምሳሌ ገናን ስናከብር ለኛ ክሪስመስ አይደለም፣ የእውነት አይደለም ክሪስመስ። ምናልባት ነጮቹ የራሳቸውን የዘመን መለወጫ እያከበሩ ሊሆን ይችላል። እኛ ግን ጌታ ተወለደልን፣ አምላካችን ሰው ሆነ የምንልበት ቀን ነውና ይችን ደግሞ ቀን ያሳየችን ቤተክርስቲያናችን ነችና ሁልጊዜም የማይነጥፍ በዓል ያላት ቤተክርስቲያን ዛሬም ዘውትርም ነገም ከነጎዲያም አብባ ትኖራለች እንላለንና እንደው አንድ ነገር ላነሳ ወደድኩኝ። አንድ ጽሁፍ አይቼ ነበረ ባልሳሳት፣ ዲያቆን ሄኖክ ኃይሌ የጻፈው ጽሁፍ ነው። እመቤታችን ጌታን ለመውለድ በደረሰች ጊዜ ልትወልድበት የነበረበት ስፍራ አጥታ የጠየቀቻቸው ቤቶች ነበሩ። እነሱ ቤቶች እስቲ አስባቸው ታውቃለህ? አዎ ጽሁፉን አንብቤዋለሁ። እንግዲህ ቃልዮት ያሰማልን ነው ማለት። በጣም ቃልዮት ያሰማልን። እና የገና በዓል እንግዲህ የጌታችን ኢየሱስ ክርስቶስ የልደት በዓል ስናስብ ትህትና ነው የመጀመሪያም ነገር ብናስብ። ምክንያቱም ብዙዎች እንግዲህ መሲሁ ክርስቶስ ይመጣል፣ ወገኖቹ እኮ ያልተቀበሉት ይመጣል ብለው ባሰቡበት መንገድ ስላልመጣ ነው። ወይ ከሄሮድስ ይወለዳል፣ ወይ ሰራዊት አስከትሎ መጥቶ ነፃ ያወጣናል፣ ከስጋዊ አገዛዝ ከሮማውያን አገዛዝ ነፃ ያወጣናል፣ ምግብ መጠጥ ይሆነናል፣ የሚያድነን ንጉስ ይሆናል ብለው እንጂ ነፍሳቸው ከታሰረችበት ከዛ ከኃጢአት ሞት ከኃጢአት ስራት ያወጣናል የሚል ኤክስፔክቴሽን አልነበርም የነበረው። እሱ ግን በበረት ተወለደ። ማን ይህን ኤክስፔክት ያደርጋል? አንተ ዝም ብለህ አስበው እስኪ። ክርስቶስ ጌታ ነው። ጌታ ማለት የፈጠረ ማለት ዓለምን ሁሉ የፈጠረው እግዚአብሔር ሰው ሆኖ ከሰውም ከቤተ መንግስት ውጭ በአንዲት ድሃ የሆነች ሴት የተናቀች ግን ከሁሉ በላይ ቅድስትና ንጽሕት የሆነች እመቤታችን በእሷ ማህፀን አድሮ አንድ የሸመገለ ያረጀ ዮሴፍ የተባለን ሰው ጠባቂ አድርጎ በአህያ ላይ ተጭኖ እንግዲህ አስበው። ትንቢቱ ተፈጽሟል። የተፈጸመበት መንገድ ግን የተለየ ነው። በረት ውስጥ ነበርና የተናቀ እታች የሆነ ቦታን ወዶ ራሱን ዝቅ አድርጎ ትህትናን የእውነትም ኖሮት ያሳየን፣ በትክክል እንዴት መኖር እንዳለብን ያሳየን ክርስቶስ ነው። እንግዲህ ትህትና ማለት በነገራችን ላይ ሰው አሁን እውነትና ወይም ደግሞ ልክነትና ትህትና በጣም ይለያዩ ነገሮች ናቸው። እኔ ኃጢአተኛ ነኝ፣ አዎ ኃጢአተኛ ነኝ፣ ይሄ እውነት ነው። ግን ሰዎች ሲያመሰግኑ ከንቱ ውዳሴ ሲበዛብህ እና ከፍ ከፍ ሲያደርጉ የምር ኃጢአተኝነት ያኔ ትዝ ይልሃል የሚለው ደግሞ ጥያቄ ነው። አይገባኝም የሚለው ጉዳይ ይመጣሉ ነው እና ብዙ ነገሮችን የማድረግ አቅም ኖሯቸው ግን ራሳቸውን ሀምብል ትሁት ያደረጉ ሰዎች ናቸው ትሁታን የሚባሉት። የሌለህን ነገር የለህም ካልክ አዎ የለህም፣ እውነት ነው። ክርስቶስ ግን ነበረው፣ ስልጣኑ ነበረው፣ ኃይሉ ነበረው፣ አምላክነቱ አለው፣ አብሮት ነው፣ አልተለየውም። ሰው ስለሆነ ብቻ ያጣው ነገር የለም። ግን በበረት ተወለደ። ያ እንደ በረት ይሸታል ብለን ከእግዚአብሔር ለራቀን ሰዎች ትልቅ የምስራች ነው። ብዙ የተከበሩ ቤቶችን ምናልባት እመቤታችን ዞራ ጠይቃ ይሆናል። እነሱ እንግዲህ ያልተቀበሏትም። ብቸኛ የተቀበለችው ቦታ ግን በረት ናት፣ የእንስሳቶች በረት እና ያ ለከረፋው ሕይወታችን ትልቅ የምስራች ነው። በክርስቶስ የልደት በዓል የምናስበው ወደ እኔ መምጣት የሚችል አምላክ እንደሆነ ነው። እንዲህ በከረፋው እኔ ሸትቻለሁ፣ ኃጢአተኛ ነኝ፣ ለክርስቶስ አልገባም ልትል ትችላለህ። ግን አንተን ማደሪያው ያደርጋል። ሁላችን የክርስቶስ ቤተ መቅደስ ነን። አንተ እንደፍተደ ሁላችን መቅደሶች ነን፣ የክርስቶስ መቅደሶች ነንና አላፈረም ነው ወደኛ ሊመጣ የወረደው ቦታ ላይ ሊቀመጥ ሊያድር ያላፈረ አምላክ ነው እና ለብዙዎቻችን የአእምሮ እረፍት ይሆናል። የተናቀውን ነገር የሚወድ በተናቀው ነገር መስራት የሚወድ የወደቀውን ማንሳት የሚወድ አምላክ እንዳለን ማሳያችን ነው። ቤተ መንግስቱን የተሻለውን ቦታ ሁሉ ትቶ በረትን መምረጡ አንደኛ ትህትናውን እናያለን፣ ሁለት የማይነቅ አምላክ እንደሆነ ማሳያ ነው። ሶስተኛውና በጣም ወሳኙ ነገር ግን ቀደም ያልከኝ እነዛ ሰዎች ያመለጣቸው ኦፖርቹኒቲ ሁልጊዜም በክርስትና የሚነሳ ነገር ነው። እንግዲህ ክርስቶስ በየትኛው አጋጣሚ ወደ አንተ ሊመጣ እንደሚችል አታውቅም። ብዙ ጊዜ እንግዲህ በሰው ነው ክርስቶስ፣ በተለይ ደግሞ በጣም በተናቁ ሰዎች እና ብዙ ቦታ ተናግረነዋል። ሰው ውስጥ ያላገኘነውን እግዚአብሔር የትም አናገኘውም። አሁን በዚህ የልደት በዓል በዚህ በዓል ውስጥ ማክበር ያለብን የሆነ ማረፍ ያቃተውን ሰው በማሳረፍ ምናልባት ክርስቶስ ቤታችን እንዲጎበኘው ማድረግ እንችል ይሆናሉ ብሎ ማሰብ በጣም ወሳኝ ነገር ነው።
ነዳያን ስናገኝ የምር ክርስቶስ እንደሆነ ምናልባት ልጅ የታቀፈች እናት ስታገኝ ሊሰማህ የሚገባው እንደዛ ነው። አይታወቅም። ስለዚህ ለነዚህ ለታናሾቻችሁ አንድ ነገር እንዳደረጋችሁ ለኔ እንዳደረጋችሁ ልንቆጥርላችኋለሁ ያለው ክርስቶስ ምንም ነገር ብታደርግ ቀዝቃዛ ውሃ እንኳን ብታጠጣ ሊምርህ የታመነ ነው። በረከቱን እጥፍ ድርብ አድርጎ ሊሰጥ የታመነ ነው እና በዚህ በዓል ትልቁ ምናስባቸው የወደቁት ወገኖቻችን ናቸው። ቤት የሌላቸው ማረፊያ የሌላቸውን በበዓል ደስ ብሏቸው ማሳለፍ ያልቻሉትን በሀዘን የተጎዱትን ሰው ያጡበትን ሰዎች ከምንም በላይ ደግሞ በዓልን አሰናርተው መብላት መጠጣት ለማይችሉት ወገኖቻችን መድረስ የምንችልበት ትልቅ በዓል ነው። ምክንያቱም በዚህ በዓል ቤትህ መጥቶ የሚያንኳኳው ነዳይ በእውነት ራሱ ክርስቶስ ነው። ሁሌም ነው። በዚህ በዓል ግን በጣም ልዩ ነው። ያንን ሚስ ልናደርግ እንደምንችል ማሰብ በጣም ወሳኝ ነገርና ነዳያን የምናስብበት ራሳችንም እንዴት ከጨለማ ወደ ብርሃን እንደመጣንበት የምናስብበት ከምንም ነገር በላይ ደግሞ የቆሸሸው ማንነታችን ክርስቶስ እንደማይንቅ እንደማይጸየፍ እኛን ለማንሳት በምህረቱ የታመነ አምላክ እንደሆነ የምናስብበት ትልቅ እውነት በዓል ነው። መልካም። አዎ ይህንን ነው ዲያቆን ሄኖክም የገለጠውና ምንድነው ምንኛ የታደሉ ነበሩ እነዛ ቤቶች ቢቀበሏትና እመቤታችንን ቢያሳድሩ ኖሮ። አስቡ አምላክ ሆኖ እያለ ያዘጋጀላቸው ቤቱን ራሱ የሰጣቸው እኮ እሱ ራሱ ነው እና እንደው ሊገባበት ቢፈልግ እንኳን ከለከሉት። በእርግጥ ትንቢቱ ይፈጸም ዘንድ ነው። ግን እነዛ ቤቶች ዛሬም ድረስ ይዘከሩ ነበረ። ሄደን የምንሳለምባቸው ሁላ ቤቶች የሆኑ ነበረ እያለ ሲጠቅስ አይቼዋለሁኝና በጣም ቆንጆ አገላለጽ ሆኖ ስላየሁት ነው እዚህ እንድናወራ የፈለኩት። ሰብአ ሰገል ነገስታት ናቸው። ነገስታት ሆነው እያለ የአምላክን ክብር ሕፃን ንጉስ አምላክ እያሉ ነው በመንገዳቸው በሙሉ ሲመጡ የነበረውና እነሱ ራሳቸው በረከታቸው ይደርብን በእውነት። ምክንያቱም ጌታ በተወለደ ጊዜ ሄደው የሰገዱ የመጀመሪያ ፍጥረቶች ናቸው ብዬ ነው የማስበው አይደለ? ምክንያቱም ያው ጌታ ሲወለድ የነበሩ እመቤታችን ሰሎሜና አረጋዊው አሉ። ነገር ግን ከሰው ዘንድ ተገልጦላቸው ሄደው የሰገዱ እነሱ ናቸው። ሲሄዱም ወርቅ ዕጣን ከርቤ እንደያዙ ግልጥ ነውና እስቲ ስለሱ እናወራ። ቢያንስ ከኛ ህይወት ጋር እያገናኘን ወርቁ ምንድነው እንደው ብለን ብናስብ እንኳን ወርቁ ምን አይነት ወርቅ ነው? ዕጣኑስ ምን አይነት ነው? ከርቤውስ ለመከራው ምን አይነት መከራ ነው በእኛ ሊደርስብን የሚችለው የሚለውን ነገር እስቲ እያያያዝን እናወራ። ቀጥታ የሆነ ትርጉም ላናነሳ እንችላለን። ቤተክርስቲያን ብዙ ዳይሬክት የሆነ ትርጉም አላት። እሷ የምትሰጠው ነገር አለ። ግን ዞሮ ስጦታ ነው ለክርስቶስ። በዚህ ጊዜ ልናደርግለት የምንችለው ነገር ያው ለልደትህ እንኳን ተወለድክልን ጌታ ሆይ፣ በመወለድህ ድነናል፣ በመወለድህ እጅግ በጣም ደስ ብሎናል። ስለዚህ ስጦታ ነው። ጌታ የሚፈልገው ስጦታ ምንድን ነው? ቁሳዊ ነገር ያው መቼም ለክርስቶስ ልንሰጠው አንችልም። ክርስቶስ እንግዲህ በጣም ለምትወደው ሰው ልትሰጠው የምትችለው በጣም ውዱ ነገር እሱ በጣም የሚወደውን ነገር ማለት እናቱን ከሆነ በጣም የሚወደው እናቱን በማስደሰት ነው በጣም ልታስደስት የምትችለው። ለእሷ የሆነ ነገር በማድረግ ሊሆን ይችላል። ምንድን ነው የሚወደው ምግብ ልትችላል። ምን አይነት ልብስ ነው ሊወድ የሚችለው ብለህ አስበህ አቅደህ ነው የምታደርገው። ክርስቶስ በጣም የሚወደው ምንድን ነው ካልከኝ ሰው ነው። አንተን ነው የሚወደው። አንተ ራስን ከምትወደው በላይ ሌሎች ሰዎች አንተን ከሚወዱ በላይ። ምክንያቱም የተወለደበት ዓላማ ራሱ ለአንተ ነው። የሚደንቅ ማደጉ ምኑ ይሄ ሁሉ ፕሮሰስ ለአንተ ነው። የሰው ልጅ ክብር ምን ያህል ከፍ ያለ እንደሆነ የምናውቀው ሁሉ ነገር የተፈጠረው ለሰው ልጅ ነው። ለእኔ ነው ብሎ እንደማሰብ ትልቅ ነገር የለም እና ሰማይ ምድሩ ለአንተ ነው። መንግስተ ሰማያት ለአንተ ነው። የክርስቶስ መምጣት መወለድም ደግሞ ለአንተ ነው። ስለዚህ እንግዲህ ያለፈው ሳምንትን እሁድ ኖላዊ ሄር ወይም ደግሞ ቸር እረኛ ብላ ነው ቤተክርስቲያን የምታከብረው። እውነተኛ እረኛ መልካም እረኛ እኔ ነኝ የሚለውን ዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ያለውን እንግዲህ ከቁጥር 1 እስከ 22 ድረስ ያለውን የሚነበበው የቸር እረኛ እና ለክርስቶስ እኔ ማሰው እንግዲህ ብዙዎቻችን የጠፋን በጎች ነን። እኔ የጠፋው በጉ ነኝ እያለ የምናወራ ብዙ ሰዎች አለና ክርስቶስ ሳይፈልገን ቀርቶ ነው ወይስ እስካሁን ያልተገኘ ነው ካላችሁኝ አይደለም። እሱ እንግዲህ ሳይታክት የፈለገን የሚገኝ በግ መሆን ግን አንዳንድ አጠፋፍ ላለመገኘት የሚሆን አጠፋፍ አለ። ገና ከሩቅ ድምፁን ስትሰማው የምትሸሸው፣ ገና ከሩቅ መልኩን ስታየው፣ ኮቴውን ስትሰማው ምናልባት እኮ መሸማቀቅ ሊሆን ይችላል። አግኝቶ ከያዘኝ በኋላ በመጥፋቴ ሊቀጣኝ ይችላል ምናምን የሚል ፍርሃት ሊሆን ይችላል። ያንን በግ እንደዛ እያደረገ ያለው ግን በፍቅር ነው
ክርስቶስ የሚፈልግ። በጣም የሚደንቀው ያን ሁሉ ተራራ ወጥቶ ምን ብሎ እረኛ ዝም ብሎ አስበው እግሩ ደምቶ ሲያገኝህ ምንድን ነው የሚያደርግ? ይመታል። እረኛ ምንም ባይመታህ እንኳን ቢያንስ አይሸክምም። ክርስቶስ ግን በትከሻው የጠፋውን በግ የተሰበረውን ተሸክሞ የሚመልሰው እና መወለዱ ላንተ ነው። በረት ውስጥ የመጣው ቤተ መንግስት ውስጥ እንዳልሆንክ ስለሚያውቅ ነው። ጥሩ ህይወት ላይ እንዳልሆንክ ስለሚያውቅ እና በሱስ ውስጥ ያለን ወጣቶች፣ በዲፕሬሽን ውስጥ ያለን ወጣቶች አንዳንዴ እኮ በዓል ሲመጣ የሚከፋው ብዙ ሰው አፍርተናል። የሚከፋው ማየት የማይፈልግ ክፍሉን ዘግቶ ቁጭ ማለት። ገና ለእኔ ገና ነው ያለ ሰው ትዝ ይለኛል። እና በጣም ልብ ይሰብራል እንደዚህ አይነት ሁኔታ ውስጥ ያለን ሰዎች ሳንረዳው ቀርተን አይደለም። ግን ክርስቶስ ለአንተን የተወለደው ወዳጅ፣ ሌላ ምንም ልልህ የምችለው ነገር የለም። ለአንተን የተወለደው የሰው መሰባሰብ፣ ጫጫታው፣ ዘመድ አዝማዱ ምናምን ሊያስከፋ ይችላል፣ ላትፈልገው ትችላለህ። ግን የሆነ ክርስቶስ እየፈለገህ ነው። ጉዳዩ የመብላት የመጠጣት፣ ይሄ ጠጅ መጥመቅ፣ ጠላ እንትን ማለት፣ ዶሮ መስራት ምናምን አይደለም። ይሆን የተወለደልህ ክርስቶስ አለ። በጣም ደምቀህ ልታበራበት የምትችልበት ደስ ሊልህ የሚገባው ቀን ነው ይሄ ቀን። እና በበዓል በጣም የሚከፋን ሰዎች ያንን ሱስ፣ ያንን ክፉ ልማድ፣ ያንን ኃጢአት ለመተው እየፈለገን አቅቶን በዓሉ የደረሰብን ሰዎች አሁንም ተስፋ አለን። ስለዚህ ዛሬ ይሄንን የሚሰሙት እንግዲህ በዋዜማው ነው። ምናልባት ካለፈም ሊሆን ይችላል። ግን ጌታ ተወልዷል እና በየቀኑ ይወለዳል ክርስቶስ። አንተ አዲስ ተስፋ ስታገኝ ነው በልብህ ክርስቶስን የምትወልደው። የጠፋብህን ክርስቶስ ውስጥህ ነው መፈለግ ያለብህ። ኦግስቲን እኮ ፈልጎ ካገኘው በኋላ ብዙ ቦታ ባከንኩ፣ ብዙ ቦታ ፈለግኩ፣ አንተ ግን በውስጤ ነበርካል። ወደ ራስህ ካልተመለከትክ አታየውም። አንተ ጋር ያለውን ነገር ዞረህ ነው የምትፈልገው። እና ይህ ቸር እረኛ መወለዱም እኛን ፍለጋ ነው የመጣው። ስለዚህ ለዚህ እስከዛሬ ላሳዘን ነው፣ እስከዛሬ ልናስደስተው ላልጣር ነው ክርስቶስ በልደተ ቀን ልንሰጠው የምንችለው ትልቁ ስጦታ ራሳችንን ነው። ራሳችንን ማለት ምን ማለት ነው? ካለህበት ድባቴ መውጣት አለብህ። ካለህበት መተከዝ፣ ካለበት ሀዘን ውስጥ መውጣት መጀመር አለብን። ለጌታ ደስታህን አሳልፈ ስጠው። ከአንተ ደስታ በላይ፣ ከአንተ የነፍስ ደስታ በላይ ክርስቶስን የሚያስደስተው ሌላ ነገር የለም። እመኔ እና ዘውትር የሚናፍቀው የአንተን ደህና ሰው፣ ፐርፌክት ሰው መሆን ምናምን አይደለም። በነፍስ ደስ ስትሰኝ ማየት ይፈልጋል። አንዳንድ ጊዜ ክርስቶስ ሰው ያልሆነ ይመስለናል። በዚህ እኮ የልደቱ በዓል እኮ የምናስበው እንግዲህ ከልደቱ እስከ ስቅለቱ ድረስ፣ እስከ እርገቱ ድረስ ያለውን ጊዜ እንደ ሰው መኖሩ ነው። ከኃጢአት በቀር ብሏል እኮ ቅዱስ ጳውሎስ። በሁሉ ነገር ይረዳናል፣ ያውቅልናል። እያንዳንዷን ስሜት ያውቋል። ቤተሰብን ማጣት ምን እንደሆነ ያውቋል። ብቸኝነትን ያውቋል። መገለልን ያውቋል። መካድን፣ በወዳጅ መካድን ያውቋል። ክርስቶስ ምንም የማያውቀው ስሜት የለም እና ከኃጢአት በቀር ነው የሚለው። ሁሉንም ሆኗል። ሰው አይረዳኝም ምናምን ልትል አትችልም። ክርስቶስ የሆነ ሩቅ የሆነ ዙፋን ላይ የተቀመጠ አድርጋ አታስበው። አጠገቢ ያለ ወዳጅ፣ ስላንተ ብሎ የተወለደ በጣም የምትወደውን ቤስት ፍሬንድ የልደቱ ቀን ልትገልጽለት የምትታገለው የፍቅር ቋንቋ አለ አይደል? ሁላችንም አንተ እኮ በመወለድ የአብዛኞቻችን የፍቅር ቋንቋ ወይም ደግሞ ፍቅር የምንገላለጠው፣ እውነተኛ ፍቅር የምንገላለጠው በልደት ቀን አጋጣሚውን አግኝተ እና እኔ በጣም ደስ የሚለኝ ሰው፣ ምክንያቱም የምር ምን እንደሚሰማው ይነግርሃል በዛ ቀን። አንተ ባትኖር ኖሮ የሚለውን ማሰብ ይጀምራል አይደል? ተወልደህ ነው ለካ። ከዚህ መወለድህ ለማን? ለእኔ ነው ይልሃል። ጓደኛም፣ እናትህም፣ አባትህም አንተም ብትሆን ወዳጅን ስታስብ እንደዛ ነው የምትለው። እንኳን ተወለድክልኝ ማለት እኮ በቃ ደስ ብሎኛል በመወለድህ እንደማለት ነው። መኖርህ ጠቅሞኛል፣ እኔን አኑሮኛል ማለት ነው። እና ያ ደስታ ደግሞ ለክርስቶስም ደስ ሊልህ ይገባል። ጌታ ደግሞ ስፔሲፊክሊ የተወለደው ለአንተ ነው። እና የመጀመሪያው ትልቁ ስጦታ ራስን መስጠት ነው፣ ደስታን። እኔ ይህንን የምትሰሙ ሰዎች ሁሉ እስኪ ይሄ በዓል ደስ ብሎ እናሳልፍ። እውነት እኔ በጣም የምር ይሰማኛል። በዓል ሰሞን የሚከፋቸው ሰዎች በዓል ሲደርስ አይኖ የሆነ ትራውማ ይኖራል። የዛ ዕለት የተፈጠሩ ነገሮች ይኖራሉ፣ ያለፉት ነገሮች ምናምን ሁሉን ረስቶ ሴሪሞኒውን ትተን ምግብ መጠጡን ትተን ነው ጌታ ስለተወለደ ብቻ፣ ክርስቶስ ስለተወለደ ብቻ ደስ ይበላል። በጌታ ደስ ይበላችሁ አይደል ያለው? ለእኔ ብሎ ሁሉን የፈጠረ አምላክ ሰው ሆኗል።
ከሰውም በበረት ውስጥ ተወልዶልኛል እንደ ሰው ተመላልሶ ለኔ ብሎ ኦኬ ዲዘርቭ አደርጋለሁ ማለት ነው እንደዚህ አይነት ፍቅር ገብቷል ይገባኛል ማለት ነው ብለህ ማሰብ አለብህ ራስን መጥላት በጣም በጣም ትልቁ ማትችለው ነገር ነው አዎ አትችልም አይቻልም ሰይጣን ክፋትህን እያሳሰበ ምናምን ራስን እንድትጠላ የሚያደርግህ ትሁት እንድትሆን አይደለም ተስፋ እንድትቆርጥ ነው ይላል እኔ ለምን ነገር መሆን ሰው አይደለሁም እኔ ለምን ነገር በቂ አይደለሁም አይነት ስሜት የሚያሰማ ለሰዎች አልደረስኩም ምናምን አይነት ስሜት የሚያሰማ በራስህ ተስፋ ቆርጠህ እግዚአብሔርን ትተኸው እንድትሄድ ነው እግዚአብሔር ደግሞ በቂ ነህ ምንም ሆነ ክርስቶስ ጋር በቂ ነህ ይሄ ማለት መጣር የለብንም መንፈሳዊ ሕይወታችን ማሳደግ የለብንም ምናምን እያልኩ አይደለም ግን ፐርፌክት ሰው የሚፈልግ የሚያበራ የተወለወለ ሰው የሚፈልግ አምላክ አይደለም ክርስቶስ ቢሆንማ አልኩ እኮ በረት ውስጥ አይወለድም ነበር ቢሆን የታችኛውን መንገድ አይመርጥም ነበር ቢሆን ገጠር አያድግም ነበር በጣም የከበረውን ሕይወት መኖር እየቻለ ታቹን የመረጠው እዚህ ጋም አለ ነው እግዚአብሔር እዚህ ጋም አለው ነው እያለ ያለው እና የከረፋውን ሕይወታችን የሸተተውን ሕይወታችንን ሳይጠየፍ ሊያድርበት የታመነ አምላክ እንደሆነ የምናስብበት ጊዜ ነውና ለክርስቶስ ራሳችንን አሳልፈን በንስሐ በስጋው ደግሞ ከምንም ነገር በላይ ደስ ብሎን በማሳለፍ በማን ደስ ብሎን በራሱ በክርስቶስ ደስ ብሎን በማሳለፍ ይህን ስጦታ ለክርስቶስ እንድንሰጠው ጋብዛለሁ በጣም በጣም እናመሰግናለን እዩዬ ምንድነው ቅድም ስትል ሐሳቤ ውስጥ እየተመላለሰ ያለ ሐሳብ ምንድነው መሰለ ማለት አርገነው ማናቅ አይደለንም ገብቷል አሁን በዚህ አጋጣሚ በቅርብ ነበር ልደትህና በደንብ ነው በቃ ስሜቴን የገለጽኩት ገባ ላንተ የገለጽኩትን ስሜት አንተ ጓደኛዬ ስለሆንክ ነው የገለጽኩት የሚሰማኝን ከልቤ ጌታ ሲሆን ምንድነው ነው ገብቷል የኮምፓሪዥን ህይወት በጣም ጥሩ ነው ብዬ አስባለሁ ኮምፔር እያደረክ ስትኖር አንተ ራስህን ከጌታ ጋር ራስ እንዴት ባረጋው ጥሩ ነው የሚለው ነገር እና ሁላችንም መልካም ምኞት ገልጠናል እና ለጌታ ሲሆን ምን እንል ይሆን የሚለው ነገር በጣም ሐሳቤ ውስጥ ሲመላለስ ነበር ትንሽ ስሜታዊ የሚያደርግ እንትን ነው ጌታን እንኳን ተወለድክ እንደማለት እሱ ባይኖር እኮ እሱ ባይሆን ብለህ ስታስበው ከባድ በቃ ዓለም ላይ ያመጣውን ለውጥ ምናምን እሱን ቤተክርስቲያን ብዙ ሚስጥር አላት እኔ ገብተው ይማሩ ያንቡ ግን አንተ ህይወት ላይ ያመጣውን ነገር ስታስበው ድንቅ ነውና እኔ እንሂድ ቤተ መቅደስ ሄደን ጌታ ሆይ አመሰግናለሁ በቃ እንኳን ተወለድክልኝ እንኳን አንተ ሆንክ ማርያምን ማንም አይታገሰኝም ነበር ማንም አይችለኝም ነበር እንደዚህ ማንም አሳልፎ እዚህ አይደርሰኝም ነበር እና በቃ እንኳን ተወለድክልኝ እንኳን አንተ ሆንክ እንደማለት እግዚአብሔር እንደማመስገን በቃ እውነት ክርስቶስን ለማመስገን ትልቁ ቀን ነው ከፍቷችሁ እንዳታሳልፉ ይሄንን ጊዜ ብዙ የሚያስከፋ ነገር አለ አውቃለሁ ምናልባት ለኛ ገና ሊሆን ይችላል ክርስቶስ ግን አለ መጥቷል ተወልዷል እና እንኳን ተወለደልን ክርስቶስ እሱ ባይሆን ኖሮ እሱ ባይወለድ ኖሮ ሁሉ አይሆንም ነበርና ያንን ነው ማለት የምችለው በጣም ጥሩና ይሄ ስሜት በጣም ብዙ ጊዜ ውስጤ ስላለ ነው የምልህና መወለድ ያው መወለድ ነው ገብቷል የሰው ልጅ መወለድና የክርስቶስ መወለድ ግብሩ ቢለያይም ግን እንደው በቃ ኤግዚስት አድርጓል መጥቷል ገብቷል ተወልዷልና ሁላችንም ጓደኞቻችንን ቤተሰቦቻችንን እህት ወንድሞቻችንን ምናምን ነገር ልናከብርበት በመንችልበት መንገድ እንደው ከዛ በለጥ አድርገን ለጌታ ብናደርገው በጣም መልካም ነው ሌላ ምን አይነት ነገር መጣልኝ መሰለህ በትንሹም ቢሆን እንዳልከው ነው ቅድም ገና ብዙ ነው የሚቀረን ቤተክርስቲያን ውስጥ ልናከብራቸው የምንችልባቸው በዓላት በጣም ብዙ ናቸው እንደ ነፍሳችን አድርገን የምናከብራቸው ማለት ነው የአላፋት ዝማሬ ይሄንን ነገር በደንብ ይመልስልናል ብዬ አስባለሁ አስበው አሁን እየተፈጠረ ያለውን ነገር ገብቷል አሁን በዚህ ሰዓት አላፋት ዝማሬ ላይ ነን ያለነው ይሄንን ቪዲዮ በምናይበት ሰዓት ሁላችንም አላፋት ዝማሬ ላይ ነን እና እግዚአብሔር ይስጣቸው እግዚአብሔር አሁንም አገልግሎታቸውን ይባርክ የኢትዮጵያው ጃንደረባው ትውልድ ከምንም ነገር በላይ ጌታን እንኳን ተወለድ ከምንልበትን አይነት ኢቨንት አዘጋጅተውልናልና ያ በጣም ትልቅ ነገር ነው ብዬ አስባለሁ በጣም ብዙ ነፍስ እንዴት እንደዳነ ሰምተናል በገና ዋዜማዎች
ክርስቶስ የልደት በዓል ዋዜማ ላይ ይኖሩት የነበሩት የጭፈራ እና የዘፈን ብዙ ኢቨንቶች እንዲቀሩ ሆኗል። በዚህ ምክንያት ብዙዎች ከናይት ክለብ ወጥተዋል። እኔ ብዙ የተባለ ነገር አስታውሳለሁ። አንድ የናይት ክለብ ባለቤት የ3 ወር የቤት ኪራይን የምከፍለው በዚህ ቀን ነበረ ባዶ ሆንኩ አለ እና ልመታው ነበር የምፈልገው አለ ዲያቆን ሚካኤል። የሆነ ሳሌ ነው እንዴት ሰው እንደዳነበት ሳውቅ ገብቶኝ የተጸጸትኩት አለ እና የጭፈራ ቤቶችን የዘፈን ቤቶችን ኃጢአት ይሰራባቸው መማይሆን ቀን እኮ እውነት ትንሽ ይሻላል አይሻል የኃጢአት ትንሽ ትልቅ የለው ግን በክርስቶስ የልደት በዓል ዋዜማ ላይ ከባድ እነዛን ቤቶች ባዶ እንደማድረግ ጸጋ የለም እና ይሄ ትልቁ እነሱ የሰጡት ትልቁ ስጦታ ነው እና እኛ ማድረግ የምንችለው ነገር ይህን የምትሰሙ ሰዎች የቤተሰብ አባሎቻችሁ ዘፈን ሲከፍቱ ተው በሏቸው። ዛሬ እኮ ክርስቶስ ነው የተወለደው፣ ጌታ አብሮን ነው ያለው። አንድ ቆብ ያደረገ ካህን አጠገባችን ቢኖር የማናደርገውን ነገር ክርስቶስ ፊት ግን እናደርጋለን። አንድ ቤተክርስቲያን የሆነ ፖዚሽን ላይ ያለ ሰውዬ ቢኖር ቤታችን ውስጥ አናደርገው። ኧረ አጥፉ ነው የሚባሉ፣ ኧረ ቀንስ ነው የሚባሉ። ጌታ ፊት እንዴት እንደዛ ታደርጓል? በስመ አብ። በክርስቶስ ልደት በዓል ቀን እሱ ተወለደ፣ ከዛ አውደ ዓመት ምናምን የሚል ዘፈን ዛሬ እንደ እንትን እኮ ነው፣ እንደ ብሔራዊ መዝሙር ነው። በቃ ኃጢአትም አይመስለንም እኛ የአውደ ዓመት ዘፈኖች ምናምን እና ሚዲያዎቹም ያስለምደውናል። ገብቷል። እና ሚዲያዎቹም በየማስታወቂያው መሀል በየምኑ ምናምን የሚከቱት ነገር ጆሮአችን ላይ ገብቶ እናቃጭለዋለን ባፋችን። ያንን እንዲቀር አድርጎልናል። ዛሬ አላፋት ዝማሬ ላይ ያሉትን ዝማሬ ነው በነጋውታ ጆሮ ላይ እያቃጨለ ስተኛ የሚያቃጭልብህ። መሀል ገብተህ ስትወጣ በቀጣዩ ቀን ምን ከፍተው ነገር አግኝተናል። ገብቷል። ኮንቲኒየስሊ ከፍተን ልንሰማው የምንችለው ማታ ስንዘምር ያደርነው ነገር በዓል ልናከብርበት የምንችለው ነገር ነው ያዘጋጁልን እና እግዚአብሔር ስጣቸው ይህን ማህበር። በእውነት እኔም የነሱ አባል ስለሆንኩኝ እግዚአብሔር ማህበራችን ማህበረ ባኮስን ኢትዮጵያ ጀንደበረቱ እንዲጠብቅልን ባይ ነኝ። ይህንን የበዓል ፕሮግራም እንድንሰራ ያገዙን ሰዎች አሉ። ያው የሁል ጊዜ ማጋራችን እንደዚህ በባህል አልባሳት የምታደምቀን አማናዊት ዲዛይን አለች። አማናዊት ዲዛይን በጣም እናመሰግናለን። አድራሻዎቿን እናስቀምጣለን። አማናዊት ዲዛይን የሁል ጊዜ ማጋራችን ነች። ሌላው ሁለተኛ ስፖንሰራችን ማናት? ቬሮኒካ ትባላለች። በሀገር አሜሪካ ኮሎራዶ ነው የምትኖረው። ቆንጆ የሆነ የመጽሐፍ ቅዱስ ስቶር አላት። መጽሐፍ ቅዱስና እንደዚህ የጸሎት መጽሐፍት ስቶር አላት። ለኛ አንድ ጊቫዌ አዘጋጅታልናለች በዚህኛው ኤፒሶድ። በእኛ ስም ሄደው ለሚገዙ ሰዎች ዲስካውንት አላት እና ደግሞ እኛን ኮንቲኒየስሊ ለማገዝ ፍቃደኛ ነች። በጣም እናመሰግናለን። የምትሰራቸውን ስራዎች ስክሪናችን ላይ በደንብ እናሳያለን፣ እናስቀምጣለን። ቬሮኒካን እግዚአብሔር ያክብርልን ማለት እንወዳለን። በተጨማሪ በየትኛውም አይነት ሁኔታ ላይ ላሉ ሰዎች መጽሐፍ ቅዱስን ማዳረስ ስለምትፈልግ እዛው ሀገር አሜሪካ ላይ ያሉ ሰዎች የትኛውም ስቴት ላይ ዴሊቨር ታደርጋለች። ስለዚህ በዚህ መንገድ ስፖንሰር አድርጋናለች ማለት ነው። ሌላው አጋራችን አቡ ቀለምሲስ ነው። ስቴዲየም አካባቢ የነዋይ ቅድሳት መሸጫ አለው። ማቲያስ ይባላል። በጣም ጎበዝ ብርቱ ወጣት ነው። እሱንም እናመሰግናለን ልንል እንወዳለን። እንግዲህ በዓል ሲደርስ ትውስታዎች ብዙ ናቸው። እስቲ ከገና በዓል ጋር የተያያዙ የአከባበር ትውስታዎች ካሉን? እኔ እንደዚህ ብዙ እንትን ያለ የለኝም፣ ግን ቤት ልደታችን የሚከበረው በክርስቶስ የልደት ቀን ነበርና ለረጅም ዓመታት በ29 እንደተወለድን ነበር የምናስበውና አንድ ጊዜ የሆነኛውን ዓመታችን በ22 አባታችን እንደ እናትም እንደ አባትም ሆኖ ያሳደገና በ22 ልደታችሁ ነው ብሎ አከበረልን እና ያኔ ነው ያወቅኩት ለወጪ ቁጠባ ብሎ በገና ቀን እንደሚያከብርልን ከባህል ጋር ያለውን ድግስ አንድ ልደታችን እንደሚደምረው ያወቅኩት ያኔ ነው እንጂ ሁሌ እድለኛ እንደሆንኩ ነበር ማስበው። በክርስቶስ የልደት ቀን እንደተወለድኩኝ አድርጌ ነበር ማስበው። መሀል ላይ ነው መርዶ ነው የሰማሁት እና ድንገት በጣም ካደግን በኋላ ነው ያወቅነው በ22 እንደሆነ። ሌላኛው የክርስቶስ የልደት በዓል ቀን ሁልጊዜ ማታ ከ10 ሰዓት በኋላ የሰንበታችን መርሃ ግብር ይኖራል። በጣም የምንናፍቀው በየዓመቱ የምንናፍቀው መርሃ ግብር ነው። የስጦታ መርሃ ግብር ይኖራል። ምንድነው የሚሆነው መርሃ ግብሩ? የተለያዩ የስነ ጽሁፍ መርሃ ግብሮች ምናምን ይኖራሉ። ከዛ ግን የመጨረሻውና ዋናው መርሃ ግብር ሁሉም ሰው ራንደምሊ የሆነ ስጦታ ገዝቶ ይመጣል። ያቅሙን ሁሉም ሰው ነው
ለገሌ ነው አይልም። መጽሐፍ ቅዱስ ልገዛ ትችላለህ፣ ነጠላ፣ መስቀል፣ ስላድኑ መጽሐፍ ገዝቶ ይመጣል። ብዙ ለየት ያሉ ነገሮች ይገዛሉ። ከዛ እጣ ይወጣል። እጣ ወጥቶ ሁሉም ሰው እየተጠራ የደረሰው ሰው ያን ራንደም ሊገዛውን ስጦታ ለዛ ሰው ይሰጣል ማለት ነው። እና ይሄ ሰው ሳትለይ ገሌ ነው ገሌ አይደለም ሳትል በፍቅር ማታውቀውን ሰው ማትግባባውን ሰው ሊሆን ይችላል። በእርግጥ ሁላችንም በደንብ እንተዋወቃለን፣ ግን ማትግባባውን ሰው ያልጠበቅከው ሰው ይደርሳል። እና ራንደምሊ በየአመቱ ከማልጠብቀው ሰው የሆነ ስጦታ እናገኘ ነበር። እና እሱን የበዓል አከባበራችን በጣም ነው ምናፍቀው፣ አሁንም ድረስ አለ ሰንበታችን። ይሄ ነው ትልቁ የገና ትውስታዬ። በጣም ቆንጆ። ያው ብዙ ጊዜ ስለ አባትህ ስታወራ ሰማለሁ። ያው ፐርሰናል ነገር አናወራም አብዛኛውን ጊዜ በኛ ኤፒሶድ ላይ፣ ግን ዛሬ በዓል ስለሆነ በደንብ እስቲ እናወራና። አባቴ ሀብታሙ ነው ይባላል። ከልጅነታችን ጀምሮ መንታ ወንድም አለኝ ኪሩቤል ሀብታሙ የተባለ እና ከልጅነታችን ጀምሮ እንደ እናት ሆኖ ነው ያሳደገን። እኛ ቤት ውስጥ ሴት ብዙ አልነበረም፣ 3 ወንደላጤዎች ብቻ ነበርን። እንግዲህ እየሰራ እንጀራ እየጋገረ ወጥ እየሰራ በብዙ ነገር ውስጥ አልፎ ያደረሰን እዚህ ነው። እግዚአብሔር እንግዲህ አባታችን በጤና ይጠብቅልን ነው የምለው። እሱን ያገዙት በጣም ብዙ ሰዎች አሉ። እህት ወንድሞቹ፣ አጎት አክስቶቻችን እጅግ በጣም ቅኖች ነበሩ። መስክ በሚኖርበት ጊዜ ከሌላ ሀገር መጥተው እኛን ለመጠበቅ የሚመጡት እነሱ ናቸው። እንደ እናት ሆና ያሳደገችን ደግሞ መሰረት ጌታቸውም አለች። ብዙ የምናነሳቸው ቤተሰብ ላይ ማነሳቸው ብዙ ሰዎች አሉ። ተስፋዮት ሌላኛው ቤተሰቤ ናት። እዛ ላይ ያሉት ጓደኞቼ እንዳልኩ ነው። እኛ ቤተክርስቲያን ስታድግ ሰንበት ስታድግ ምንም ነገር አይጎልብህም። እንደ ንጉስ ነው የምትኖረው። አባት ባይኖረኝ አባት ይኖረኛል እዛ ውስጥ። እናት እንኳን የለኝም ብዬ ባስብ ሰንበት ሴቴ እናት ሰጣኛለች። ወንድም እህቶች አሉኝ። እህት የለኝም ልል አልችልም። አንድ ወንድም ብቻ ነው ያለኝ ብዬ ማሰብ አልችልም። እና ቤተሰባችንን ከሰንበት ቤተሰብ ጋር መነጠል አንችልም። የኛ በጣም የሚደንቀው እሱ ነው። ወንድሜን ነጥዬ ወንድሜ ማለት አልችልም። ቤተሰብ ነን። እሱም እኔ እንደዛ አይደለም ያየኝ። የሆኑ ብዙ እህት ወንድሞች እንዳሉ አንድ ቤት ውስጥ ለብዙ ጊዜ ይኖረናል። ቢያንስ ከ15 ዓመት በላይ ዴይሊ ማለት ይቻላል ሳንለያይ ወይ ደግሞ ሳንታይ ከ14 ዓመት በላይ አብረን ኖረናል ከነዚህ ሰዎች ጋር። እና እነሱም ቤተሰቦቼ ናቸው። አባቴን እግዚአብሔር እንግዲህ ባለበት ይጠብቀው ባይ ነኝ። ሁሉንም እንኳን አደረሳችሁ ማለት ፈልጋለሁ። እንግዲህ ነው ቤት በምንመጣ ሰዓት ይሄንን ነው የምናየው። በእውነት በጣም ነው ምቃ ነው። በተለይ ደግሞ በሰንበት ትምህርት ቤቶች ልጆች አብረው ባደጉ ሰንበት ተማሪዎች ምናምን በጣም ነው ምቃ ነውና እዚህ ድረስ አሁንም ድረስ አንተ ቤት ብዙ ሰው አይጠፋ። ቤተሰቦቼ ናቸው። በጣም ነው ደስ የሚለውና በዚህ አጋጣሚ ያንተንም አባት ሀብትሽ ነው የምትለው ማለት ይችላሉ። እንኳን አደረሰህ ለማለት እንወዳለን። እግዚአብሔር አሁንም እድሜ ከጤና ጋር ጨምሮ እንዲሰጠን እንመኛለን። በዚቅ ሚዲያ ስም እና በእኔ ስም ተመልካቾቻችንም የምናከብር ያለነው ይህ የዚቅ ሚዲያ ፕሮግራም ነው። የዚቅ ሚዲያ የገና በዓል ፕሮግራማችን ነው። ከዩኤል ጋር በደንብ ቆንጆ የሆነ ጊዜ እያሳለፍን ያለነው። ቀጣይ ኤፒሶዶቻችንም ይቀጥላሉ። አሁን ግን በዓል እያከበርን ያለነው። በመጨረሻ ያው እያገባደድን ያለነው በደንብ እኔ ደጋግመን አንስተነዋል ሐሳቡን፣ ግን አጽንኦት እንድንሰጠው ፈልጋለሁ። ገብቷል። ብዙዎች ቤት ክሪስማስ አለ። እኔ ፐርሰናሊ ክሪስማስ የምወድ ሰው አይደለሁም። እኛ ቤትም ሲደረግ ነው ያደግኩት። ግን ሲገባኝ ጌታ ከክሪስማስ ጋር ምንም ግንኙነት እንደሌለው ሳውቅ ኦርቶዶክሳዊ ሆኖ ክሪስማስ የሚኖረው ሰው ምን አይነት አለመግባባት ውስጥ እንዳለ በደንብ ሜንሽን እንድናደርግ እፈልጋለሁ። የተወለደው ጌታ ነው በቃ ገብቷል። እንደው እንደ ሲምቦል ከሆነም ደግሞ ይኸው እኛ እዚህ ያስቀመጥናት ግርግም አለች። እሷን ግርግም በቤት መስራት መልካም ነው እና አው ያስ ደስ ይላል እኮ ገብቷል። ብልጭልጭ ሲሆን ምናምን የስጦታ መሰጣጣቱን ምናምን ግን ይሄ ክሪስማስ ማለት ዌስተርን በዓል ነው ገብቷል። የውጭው በዓል ነው። ከኛ ጋር ጭራሽ ሪሌሽን የለውም። ስለዚህ እሱን በደንብ አጽንኦት እንድትሰተን እንድናወራበት ፈልጊያለሁ። በመጨረሻ ደግሞ የእንኳን አደረሳችሁ መልእክቶቻችንንና የስፖንሰሮቻችንን መልእክት እንሰማለን። በጣም ጥሩ። ሁሉም ነገር ብለዋል። እኔ አዲስ የምጨምረው ነገር የለም። ምንም ቢሆን የበዓሉ ባለቤት ክርስቶስ ነው። ሌላ ነገር ውስጥ መግባት አያስፈልግም። በቃ ስለዚህ የበዓሉ ጌታ እያለ የበዓሉ ባለቤት እያለ አንተ በየሆነ ጓደኛ ሄደደት ቀን የማይፈልገውን ነገር ልታደርግ አትችልም። ቢያንስ ምንድነው የምትባባሉ?
በቃ ዛሬ ንጉስ ነህ ነው የሚባለው። በቃ ዛሬ ልደትህ ነው። ምንም ነገር ብርም ብታወጣ ምንም ብትል ለዛ ሰው ነው እንደምትወደው ሰው እና ዛሬ ደግሞ በጣም እስኪ የምንፈልጋቸው የሚመስሉን የሚያማምሩ ነገሮች ለክርስቶስ ብለን እንተውለት። ዛሬ ልደቱ ነው የጌታ በቃ ክርስቶስ የተወለደበት። እኛ በመወላዳችን እኮ ሀገር ጠቅመናል ዓለም ጠቅመናል ብለን አይደለም የምናከብረው፣ ደስ ብሎን ነው እግዚአብሔር እድሜ ጨመረልን ብለን ነው። ጌታ የተወለደው እኮ ለአንተ ነው። ምክንያቱ አንተ የተወለድከው ለራስህ ነው፣ ለማንም አይደለም። በምድር ኖረ መንፈሳዊ ሀብትን አከማችተ ስጋው ደግሞ ተቀብለ መንግስተ ሰማያት እንድትወርስ በዚህ ዓለም ኤክስፔሪንስ አድርገው እንድትኖሩ ይህንን መንፈሳዊ ህይወት በገነት ያለውን በመንግስተ ሰማያት ያለውን ህይወት እዚህ ተለማምደው እንድትሄድ ነው የተወለድከው። ጌታ የተወለደው እንደዛ አይደለም ለአንተ ብሎ ነው። ስለዚህ እንደውም አንድ ደረጃ ከፍ ያደርገዋል ለሱ ብለህ ማድረግ ያለብህን ነገር። የደስታ ቀን ነው ለጌታ ሳይሆን ለአንተ ነው ደስ ሊልህ የሚገባው። ክርስቶስን እንኳን ተወለድክ ሳይሆን እንኳን ተወለድክልን ነው የምንለው። እና በዚህ ሰዓት መቼም ባዕድ የሆነ ነገር ማስገባት እኔ ቅድም በጣም አሁንም ቢሆን በአጽንኦት መናገር ፈልጎ እስኪ ዘፈን ይቅርብን፣ ታሪክ እንስራ። እስኪ በታሪካችን በዓል ላይ ዘፈን ሳይከፈት በዝማሬ ያለፈ በዓል እናሳልፍ። ዘንድሮ 2018 የትኛውም የክርስቶስን በዓል ፊት ለፊታችን ጥምቀት አለ፣ ከዛ የክርስቶስ ስቅለት በዓል አለ፣ ፋሲካ አለ እና እስኪ ይሄ ዓመት ዘፈን ያልገባበት ዓለም ጣልቃ ያልገባችበት በዓልን እናሳልፍ፣ እናክብር። በዓል አይደለም የምናከብረው እኛ ጌታችን ነው የምናከብረው በምስጋና ማለት ነው። እና ሰው አላፋት ዝማሬን ተሳትፎ ከሌለም ሌላ ቦታ የምትሰሙ ሰዎች ካላችሁ ተከታትለን ዘምረን ማህሌት ሄደን ማህሌቱን ቆመን ከቻለን የቻለን ደግሞ ስጋው ደግሞ ተቀብለን በዓሉን ጌታ የሚከብርበት በዓል ብናደርገው ጥሩ ነው። እና እንደውም እኔ በዓል የምትለው ቃል ወጣ ጌታን ማክበር በሚል ኃይለ ቃል እንድናሳልፈው በእግዚአብሔር ስም ጠይቃለሁ። በጣም እናመሰግናለን እዩ። ይሄንን ነገር ነው ሁላችንም የምንፈልገው፣ አላማችንም ይሄ ነው። ምክንያቱም ቤተክርስቲያን የሰራችልን በዓላት በሙሉ ከጌታ ጋር የተያያዙ ናቸው። ገብቷል? ከክርስቶስ ጋር የተያያዙ ናቸው። ስለዚህ እነዚህን በዓላት በደንብ እንድናከብራቸው እርሱን በማስደሰት ለእርሱ በተሰጠ መልኩ በማድረግ ለእርሱ በሚሆን መልኩ በማድረግ ብናከብራቸው መልካም ነው። እንኳን አደረሳችሁ ማለት የምትፈልጋቸውን ሰዎች በሙሉ ከዚህ በኋላ እድል ስለማይሰጥ ሁሉንም ብያለሁ እኔ በሙሉ ማለት ትችላለህ በአሁኑ። እና የዚክ ሚዲያ ቤተሰቦችንም እንደዚሁ ቤተሰቦቼን ስል ቅድም እንዳልኩ ተስፋዬትን ነው እና ፈቲያንም ወልቂጤ ያሉ ምዕመናንን እንዲህ ሁሉንም ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ እላለሁ። እናመሰግናለን እዩ። የዚክ ሚዲያን ቤተሰቦቼ ናቸው። አዎ ዚክ ሚዲያ በእውነት ሰው እንግዲህ እኔ እናንተ ብቻ ነው የሚያው ከጀርባ ያሉትን ብርቱ ወጣቶች አይመለከትምና እነሱንም እንኳን አደረሳችሁ ነው የምለው። እግዚአብሔር ብርታቱን እንዲሰጥ ከዚህ በላይ እንድንሰፋ ለሰው እንድንደርስ እግዚአብሔር ይርዳን። እንኳን አደረሳችሁ። አሜን። ያው እኔም ሊሰጠኛ እድል ዛሬ እኔም ኢንተርቪው አደርጋለሁ። መልካም። በመጀመሪያ ያው ለሁሉም የዚክ ሚዲያ ቤተሰቦች ማለት ተመልካቾቻችን ዩቲዩብ ላይ ለሚከታተሉን ሰዎች በሙሉ የተወለደልን ጌታ ነው፣ የተወለደልን ክርስቶስ ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ማለት እፈልጋለሁ መጀመሪያ። ከዛ በኋላ የዚክ ሚዲያ ክሩ አሉ። እኔ በስም በጠቅሳቸው ደስ ይለኛል። ፕሮዳክሽን ማኔጀራችን ነው ዮ መልከጼዲቅ፣ የሳውንድ ማኔጀራችን ነው ናቲ፣ ፍሬዘር የካሜራ ባለሙያዎቻችን ናቸው እና ምንቴን ጨምሮ እሉን ጨምሮ እና ዩኤልን ጨምሮ ማለት ነው። ስለዚህ እነዚህ ሁሉ ከነ ቤተሰቦቻቸው መልካም የገና በዓል እንዲሆን እመኛለሁ። ቤተሰቦቼ፣ እናቴ፣ አባቴ፣ እህት ወንድሞቼ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። ያው እድሉን ስለማናገኘው ከዚህ በኋላ እንበል በሚል ነው። ይህ ዚክ ሚዲያ ነው ለባለማህተቦች የምናዘጋጀው ልዩ የእንዴት መርሃ ግብራችን ነው። በዛሬው መርሃ ግብራችን ስለ ገና በዓል በተወሰነ መልኩ ለመዳሰስ ሞክረናል። ቤተሰቦቻችን እንኳን አደረሳችሁ ለማለት እንወዳለን። ይህንን ልዩ መርሃ ግብር ስፖንሰር ያደረጉልን አማናዊት ዲዛይን፣ ሊቅ ስቶር እንዲሁም አቡ ቀለምሲስ የንዋየ ቅድሳት መሸጫ ናቸው። እነሱን እግዚአብሔር ያክብርልን። እናመሰግናለን። ሳምንት እስከምንገናኝ መልካም ጊዜ፣ መልካም በዓል።
ገና ደስታችን ደስታችን በኢየሩሳሌም ትንቢት ተናግረው ደስታችን ነቢያት ይወርዳል ይወለዳል ብለው ደስታችን ተስፋ ስለሰጠው ለአዳም በቀጠሮ ደስታችን አብነቱን ላከ ቃሉን አክብሮ ደስታችን ገና ደስታችን ገና ደስታችን ደስታችን ገና ደስታችን ገና ደስታችን ደስታችን ጌታ ተወለደ በቤተልሔም ደስታችን ቅድመ ዓለም ንጉሥ አምላክ ዘላለም ደስታችን የተወለደው ከድንግል ማርያም ደስታችን ዓለምን ለማዳን ሊሰጠን ሰላም ደስታችን ገና ደስታችን ገና ደስታችን ደስታችን ገና ደስታችን ገና ደስታችን ደስታችን ሰብአ ሰገል መጡ ሊሰግዱ በሙሉ ደስታችን የእስራኤል ንጉሥ ወዴት ነው እያሉ ደስታችን ኮከቡ መራቸው ጌታ ወዳለበት ደስታችን ፈጣሪም ከእናቱ ከማርያም ጋር አዩ ደስታችን ገና ደስታችን ገና ደስታችን ደስታችን ገና ደስታችን ገና ደስታችን ደስታችን ለዓለም ፈጣሪ ወድቀው ሰገዱለት ደስታችን ለክብሩ ያመጡትን ነበሩ ከፈቱት ደስታችን እጅ መንሻ ሰጡት እንደየሥርዓቱ ደስታችን ዕጣኑን ለክህነት ወርቁን ለመንግሥቱ ደስታችን ገና ደስታችን ገና ደስታችን ደስታችን ገና ደስታችን ገና ደስታችን ደስታችን በኤፍራታ በጎል በኤፍራታ የዓለም መድኃኒት ተወለደ ጌታ ተወለደ ጌታ በኤፍራታ በጎል በኤፍራታ የዓለም መድኃኒት ተወለደ ጌታ ተወለደ ጌታ ብርሃን ተገለጠ ጨለማ ተዋጠ በራ በምድር ላይ የናዝሬቱ ፀሐይ የናዝሬቱ ፀሐይ ሰራዊት ሳያዘም ተኝቶ በበረት በታላቅ ማዳኑ ማረከን ሕፃኑ በታላቅ ማዳኑ ማረከን ሕፃኑ በኤፍራታ በጎል በኤፍራታ የዓለም መድኃኒት ተወለደ ጌታ ተወለደ ጌታ ዓለምን በፍኙ ጨብጦ አዳኙ በከብቶቹ ግርግም አቀፈችው ማርያም አቀፈችው ማርያም መቶ ሰብአ ሰገል ሊሰግዱ ለልዑል የታለ ክህነቱ ወርቁን ለመንግሥቱ የታለ ክህነቱ ወርቁን ለመንግሥቱ በኤፍራታ በጎል በኤፍራታ የዓለም መድኃኒት ተወለደ ጌታ ተወለደ ጌታ በመቅደሱ ናፍቆት በክንዱ መዘርጋት ሄድሞር ተባረደ መሲህ ተወለደ መሲህ ተወለደ የጥሉ መንጦ ላይ ለይቶን በገነት ሕይወትን አገኘን ልደቱ አስታረቀን ሕይወትን አገኘን ልደቱ አስታረቀን በኤፍራታ በጎል በኤፍራታ የዓለም መድኃኒት ተወለደ ጌታ ተወለደ ጌታ ምድር ተፈወሰች አዳኟን ስላየች ሰውና መላእክት